ጊዜ እያሳለፉ እንደምታያት ሄርሜላ ዘው ብላ የፍቅር መቀስ ገብታለች። እንግዲህ ሄርሜላ ትገባና ሄርሜላና ሩታ ከባድ ጸብ ብጥብጥ ይፈጥሩላቸዋል ማለት ነው። አብረሽን በመጨረሻ እንግዲህ ማንን እንደሚመርጥ እናያለን፣ ሄርሜላን ወይስ ሩታን? ሩታ አሁን ላይ አብረሽን ፈልገው ምናምን አይደለም። ምንድነው እያደረገች ያለችው? ሄርሜላንም ሆነ አቤላንም ሆነ እነዛ ወጠጤዎቹ ከአብረሽ ጋር ሆነው አብረው እያሸካሸኩ ብሩክ ራሱ ከትናንት ወዲያ ታችሁታል አይደል? ሄርሜላን አንድ ሰው ቢነካብኝ በሷ የመጣ በቃ የደም ስሬ ናት እያለ እየተወራጨ ነበርና ምንድነው አንተ ምን ዋሱና ስላስፈታች ምን ነው ተንቦ ጠረር ካግባት ከፈለክ እንደውም ገላገልከን ባገባትና ካብረሽ ራስ በወረደችና እንደውም ሩታና አብረሽ ከስንት ጊዜ በኋላ እንደዛ አይነት ሮማንቲክ ሲሰሩ ወይ ሩታ ትወና ላይ ግን አንደኛ ነሽና ለማናደር ነው ሩታ ማለት ነው። ከአብረሽ ጋር ሆኖ የሚያሸከሽኩ እነዚህ አለቅላቂዎቹ ኩሪፍቱ አብረው የሄዱት ምናምን አቧቻሪዎቹ ማለት ነው። እነሱንና ሄርሜላን ቀጥል ንድድ ለማድረግ ነው አሁን ሩታ እንደዛ አይነት አክቲንግ ውስጥ የገባቸው። አሁን እንደምንም ብላ እነሱን አቃጥላ አንጨርጭራ ምናምን ከዛ በኋላ ከአብረሽ ህይወት ውልቅ ነው የምትለው እንጂ ብዙ ጊዜ እንደማትፈልገው ተናግራለች። አሁን ሩታ አብረሽን አትፈልገውም። ለምን እንደው ታውቃላችሁ? በቃ በደንብ ተረድተዋለች። በቃ ነገ ከነገ ወዲያም ሌላ ሴት ያመጣብኛል። በቃ ህይወትን መድገም አትፈልግም። ምክንያቱም ያን እርጉዙና ከጎኗ ያልሆነ ሰው ከዚህ በኋላ ሌላ ነገር ቢፈጠር ራሱ ከሷ ጋር ይሆናል ብዬ አላስብም። ምክንያቱም ስላረገዘች ሴት ልጅ ስታረግዝ ወንድ ልጅ መንከባከብ አለበት በብዙ ነገር እንጂ ሚስቱ ስታረግዝ ሌላ ሴት ይዞ ከተማ ለከተማ የሚዞር ባል ማንም ሴት አትፈልግም። የሚወዳት፣ የሚያከብራት፣ የሚያግዛት፣ የሚረዳት እንጂ ደህና እያለች አብሯት ያለ ከዛ ደግሞ የሆነ ችግር ላይ ስትሆን ጥሏት የሚሄድ ወንድ ማንም ሴት አትፈልግም። ሲቀጥል ደግሞ ሩታ አሁን ከአብርሽ ምንም ነገር አትፈልግም። ለምን ታውቃላችሁ? አሁን ስራ እየሰራች ነው በራሷ ዩቲዩብ። ልክ እሱ የሚያገኘውን ያክል እሷም ታገኛለች። ስለዚህ ከአብረሽ ጋር ሙጭጭ ማለት አትፈልግም። የምትፈልገው ከአብረሽ ጋር ዩቲዩብ መሸቃል፣ እንዲሁ ከሄርሜላ ጋር እየተጋጋጡ እየተደባደቡ ምን እያሉ ዩቲዩባቸውን መስራት ነው የሚፈልጉት ማለት ነው። አብረሽን ቢሆን አሁን ሩታ እያደረገች ያለችው ነገር ገብቶታል። በቃ እነሱን ለማብሸቅ እያደረገች እንደሆነ ስለገባው እሱም ፊቱን ኮስተር አድርጎ ነው እያያት የነበረው። ያው ሩታ ግን ተወናውን ቀጥላለች። እንግዲህ ሄርሜላ መታለች ማለት ነው። ከኋላ ስትገባ እንግዲህ ምን እንደሚፈጠር ፈጣሪ ወቀው። ሄርሚ ደግሞ ወደ አብረሽ ገላ ሱጥ እያረገ ምንድን ያመጣሽ? ቆይ አንቺ አብረሽ ጋር የፍቅር ጊዜ ልታሳልፊ ነው ወይስ ምንድነው? አንቺ እንደ ባለ ትዳር ላይ ገብተሽ እኮ እዳ ገባሽ። ምን አይነት ጣጣ ውስጥ ነው የገባሽው እናቴ? እና ባለትዳር ጋር ምን ትሰሪያለሽ መተሽ? ምን አባሽ ልታደርጊ ነው የመጣሽው? እንደው እነሱ ጥሩ ሰዓት ሮማንቲክ ላይ እየሆኑ አብርሽ ሞቀኝ፣ ተንቀጠቀጥኩ፣ አንቀጠቀጥሽኝ እያለ ሩታን በትኩረት ተመስጦ እያለ ማን ሆነሽ ነው አንቺ የፍቅር መቀስ የሆንሽው? እርግጠኛ ነኝ ሩታ ሄርሜላን ለማብሸቅ እንደው ይሄን ነገር የምታደርገው በደንብ ማወቅ አለባችሁ እንጂ አብርሽን የእውነት ፈልገው አይደለም። ለምን እንደው ታውቃላችሁ? በቃ እሷ እንድትመጣ የእውነት ሆን ብላ ነው ወይ ደውላላት ነው ወይ በሆነ ሰው በራሳቸው ጓደኞች ምናምን በሆነ ሰው ብቻ እነሱ እዛ አብረው እንዳሉ እንድትደርስ በቃ እንደሚፈልጋት የሆነ ማንጨርጨር ፈልጋለች። እና እንግዲህ ሄርሜላም ገብታ እንግዲህ መቼም ልቀቂው የኔ ነው የምትል እንደው ምን አይነት ጉድ እኮ ነው እናንተ። ይሄ ልጅ ከሁለት እናካፍላቸው እንደ ካልሆነ ከወገብ በላይ ለሄርሜላ ከወገብ በላይ ትውሰድ። ያን ጉንጩን ምናምን ተደባብስ። ያው ሩታ ደግሞ የልጁ አባት ስለሆነ ካሁን በፊትም የምታውቀው ስለሆነ ያው ከወገብ በታች ለሩታ ብናደርግላት ጥሩ ነው እንደ ሀሳብ። ካልሆነ ግን ከወገብ በላይ ከወገብ በታች ብለው የሚጣሉ ከሆነ እጣን ጥልላቸዋለን። እንዴ ምንድነው? ልጁን ከሁለት ቆራርጠን እጣን ጣልላቸው እንጂ እነዚህ ሴቶች እኮ በቃ ሊጋደሉ ነው። እንግዲህ ሄርሜላ ና ወደ እኔ ብላ ልትጎትት ነው። አውቃ ነው ልታሳምነው ምናምን እያለች ልትጎትት ነው። አብረሽ ደግሞ በአንዴ እንዴት ተቀየርሽ? ለምን እንደዚህ ሆንሽ? ግራ ጋባሽ። ልትደፍሪ ነው ሁሉ እስከ ማለት የደረሰ ሰው ነው አብረሽ ማለት ነው። አንተ ሄርሜላ ከእንደ አልጋ ላይ ስትጋጋጥ ልትደፍሪ ነው አላለም እንዴ? አራ ካሁን በፊት አልበላሁትም ነው እንዴ? አንተ እንዴት ነው ተቀየርከው? ኩሩ ሁና አይደል እንዴና እንግዲህ ሩታ ያው
በደንብ ያስታውቃል እነሱን ለማብሸቅ እንደሆነ ይህን ነገር የምታደርገው። እና ሄርሚዬ ቻይ ወይኔ ውድ ቻይ ባለ ትዳር ላይ የወጣ ሰው እንደዚህ ነው። እና በልህ ወይ ሩታ ምናልባት ከአብርሽ ጋር ትሆናለች? አይመስለኝም። እልህ ምንም ነገር ቢሆን እሱ ጋር አትሆንም ከዚህ በኋላ። ምክንያቱም እንደዛ አባቱ ራሱ ተንበርክኮ ተጎንብሶ ኤፋ አይታችሁታል አይደል? እግሯ ስር ወድቆ ተንበርክኮ ምናምን እየለመናት እምቢ ብላ ነው የቀረችው። በእርግጥ እነሱ አይደለም ነበር እንደዛ ብለው መለመን የነበረባቸው። የእውነት አብርሽ ቢፈልጋት ራሱ ነበረ ተንበርክኮ መለመን ያለበት እንጂ ሰው ተንበርክኮ እንዲለምናት ወይ ሰው እንዲለምንለት ሰው መላክ አለበት ብዬ አላስብም ማለት ነው። እና እንግዲህ ዛሬው ድራማ ሄርሜላና ሩታ ይከሳከሳሉ በአብርሽ። ምን ልትሰሪ መጣሽ ትባላለች ሄርሜላ። ሩታ ደግሞ ባሌ ነው እንዳትነኪብኝ ትላለች። ሄርሚ ደግሞ ከኔ ጋር ይሁን አውቃ እያታለለች ነው እያለች አብርሽን ትጎትታለች። እንግዲህ ሁለቱ እንደምንም ብለው ገነጣጥለው ልጁን ቢካፈሉት ይሻላቸዋል እንደ ሀሳብ። ካልሆነ አብርሽ እንግዲህ ማንን ይመርጣል ብላችሁ ታስባላችሁ? አሁን ላይ ሩታ አውቃ እንደሆነ ያውቃል። ሄርሜላ ደግሞ እሱን እንደምትፈልገው ያውቃል ምናምን ትንከባከበዋለች። ስለዚህ አብርሽ አሁን ላይ ሄርሚን የሚመርጥ ይመስለኛል። ምክንያቱም ከዛ በፊት በብዙ ነገር ለምኗታል ምናምን እና ለማብሸቅ እንደሆነ ደግሞ ቪዲዮ ላይ ማይቷል። ወይ ሁለታችሁንም አልፈልግም ይላል እንደ በቀደሙ። ካልሆነ ግን ከሄርሚ ጋር ተለጥፎ ለማብሸቅ ነው የመጣሽ ከክላሴ ውጭልኝ ምናምን ብሎ ሩታን ሊያስወጣት ይችላል። ካልሆነ ግን እሺ እንድልሽ አብረን እንድንኖር ልጄን አምጭ ብሎ ደግሞ በሆነ መንገድ ይይዛታል ብዬ ነው ማስበው። እንግዲህ ሩታ እስከ መቼ ነው ይህንን ድራማ የምትቀጥለው? እንደዚህ እነዚህንን የእሱን አሸክሻኪዎቹን ማለት ነው አለቅላቂዎችን እስከ መቼ እያቃጠለቻቸው እንደምትቆይ እንግዲህ ፈጣሪ ወቀው። አቤላ ራሱ በጣም ነበር የተናደደው። ፈጣሪ አቤላ እንደዛ የተናደደ፣ ብሩክ ደግሞ በሄርሚ አትምጡብኝ ሄርሚን የነካ እገለዋለሁ ብሎ ያዙ ይልቀቁኝ ያለ ልጅ ማለት ነው። ምን ሊያደርግ እንደሚችል እንግዲህ በቀጣይ ነው ምልና የምንችለው። መቼም ሁሉም አቤላም ሆነ እንትኑ ከሩታ ጋር ከሆነ አብረን አንሆንም ብለዋል። እና እናንተ ሄርሜላን ይዛችሁ ሄዱ። በቃ እሷን አግቧት ከፈለጋችሁ፣ ለሁለት ተከፋፈሏት ምናምን። ሄርሜላ ስለምትጋብዛችሁ ስለምታዝናናችሁ ባለ ሀብት ጋር መጠጋት ጥሩ ነው። አንድም ከሀብታም ተውለድ፣ አንድም ከሀብታም ተጠጋ ይባላል። እና ጠጋ ጠጋ ማለታችሁን ወድጀዋለሁ። ያለው ሰው መቼም ይወደዳል። እና ለሁለት ሄርሜላን እንደሆነ የሆነ ነገር አድርጓት። የእውነት ረበሸችን እኮ እንዲህ ሰው ስትለጠፍ መለጠፍ አስመለጠፍ ነው እንዲህ ሄርሜላ ማብስማአም እንዴ ሰው ባለ ትዳር ገብቶ መሀል ገብቶ እኔ ካልወሰንኩላችሁና ትዳር አንዳንዴ የጋራ ሲሆን ችግሩ ይሄ ነው። ገባችሁ አይደል? ትዳር የጋራ መሆን የለበትም የግል የባልና የሚስት ብቻ እንጂ የጎረቤት የቤተሰብ የዘመድ አዝማድ መሆን የለበትም ብዬ ነው ማስበው። ትዳር የባልና የሚስት ብቻ ነው።